ዓለም አቀፉ የገንዘብ ድርጅት IMF ለኢትዮጵያ የ464 ሚሊዮን ዶላር ተጨማሪ ብድር ማጽደቁን አስታወቀ። ሁለተኛ ዙር የዋጋ ንረት ጫናዎች ከተከሰቱ ብሔራዊ ባንክ ፖሊሲውን ይበልጥ ለማጥበቅ ዝግጁ መሆን እንደሚኖርበት ማሳስቧል። ዝርዝር መረጃውን እናካፍላችኋለን። የአዲስ አበባና የድሬዳዋ ጉዳይ ራሱን ችሎ አጀንዳ ከመሆን የመንግስት አወቃቀር በሚለው አጀንዳ ስር መካተት ነበረባቸው የተባለ ሲሆን ሙስናን ደግሞ ሁሉም የሚጸየፈውና በመኖሩ የሚስማማ ስለሌለ በምን አግባብ እና ሁኔታ አጀንዳ ሆኖ ቀረበ ሲሉ የምክር ቤት ጉባኤዎች ሀሳብ የሚያቀርቡ ምሁራን ምክክር ኮሚሽን ጠየቁ። ይህንን መረጃ እናካፍላችኋለን። ሩሲያ ለአውሮፓ ሀገራት ጀርመን የነዳጅ ማስተላለፊያ መስመር የሆነውን ኖርድ ስትሪም የፈነዳው በዩክሬን መንግስትና ትዕዛዝ ነው የተባለ ሲሆን ዩክሬን ከአውሮፓ ሀገራት የምታገኘው ድጋፍና ግንኙነት አደጋ ላይ መጣሉም ተገልጿል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ዓለም አቀፉ የገንዘብ ድርጅት IMF ለኢትዮጵያ የ464 ሚሊዮን ዶላር ተጨማሪ ብድር ማጽደቁን አስታውቋል። ሁለተኛ ዙር የዋጋ ንረት ጫናዎች ከተከሰቱ ብሔራዊ ባንክ ፖሊሲውን ይበልጥ ለማጥበቅ ዝግጁ መሆን እንደሚኖርበትም አሳስቧል። ቦርዱ ግምገማውን ተከትሎ ኢትዮጵያ የ464 ሚሊዮን ዶላር በአሜሪካ ዶላር ክፍያ እንድታገኝ ወስኗል። ይህ አዲስ ክፍያ ኢትዮጵያ እስካሁን ከድርጅቱ ያገኘችውን ጠቅላላ የገንዘብ መጠን ወደ 2.647 ሚሊዮን ዶላርም ከፍ ያደረገው ሲሆን ሀገሪቱ የክፍያ ሚዛን እንድታስተካክልና የበጀት ፋይናንስ ፍላጎቷን እንድታሟላ ይረዳታልም ተብሏል። በተለይ የነዳጅ ዋጋ መጨመር ያስከተለውን የፋይናንስ ጫና ለመቋቋም እንዲቻል በፕሮግራሙ ስር ወደፊት ሊለቀቅ ከነበረው የገንዘብ መጠን 200 ሚሊዮን ዶላር የሚጠጋው ቀድሞ ሊለቀቅም ተደርጓል። የገንዘብ ድርጅቱ ቦርድ ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም በኩል ያስመዘገበችውን ውጤት አድንቋል። በተጨማሪ መንግስት ከውጭ አበዳሪዎችና ከዩሮ ቦንድ ባለቤቶች ጋር ያደረገ ያለው የዕዳ ሽግሽግ ድርድር ውጤት እያሳየ መሆኑን መግለጫው አመላክቷል። የዋጋ ንረት ስጋቶችን ለመቆጣጠር ጥብቅ የገንዘብ ፖሊሲ ማስቀጠል አሁንም ተገቢ ነው ያለው ድርጅቱ ብሔራዊ ባንክም ሁለተኛው ዙር የዋጋ ንረት ጫናዎች ከተከሰቱ ፖሊሲውን ይበልጥ ለማጥበቅ ዝግጁ መሆን ይኖርበታልም ሲል ተናግሯል። ድጎማ በሂደት በማንሳት ለልማትና ለማህበራዊ አገልግሎቶች የሚውል ተጨማሪ በጀት መፍጠር እንደሚገባ ያመለከተው መግለጫው በዚህ ሂደት ተጋላጭ የሆኑ የህብረተሰብ ክፍሎች እንዳይጎዱ አስፈላጊውን ጥበቃ ሊደረግላቸው እንደሚገባም አጽንኦት ሰጥቷል። ብሔራዊ ባንኩ በወርቅ ግብይት ገበያ ውስጥ ያለውን ቀጥተኛ ተሳትፎ የሚያቆምበትንና ከገበያው የሚወጣበትን ግልጽና ስልታዊ እቅድ ማውጣት እንዳለበትም አመላክቷል። የብሔራዊ ባንክን ገለልተኝነትና የፖሊሲ ማስፈጸም አቅም ለማሳደግ አዳዲስ ገለልተኛ የቦርድ አባላት መሾምና የባንኩን ካፒታል አቅም ማጠናከር አስፈላጊ መሆኑን በመግለጫው ገልጿል። የአዲስ አበባና የድሬዳዋ ጉዳይ ራሱን ችሎ አጀንዳ ከመሆን የመንግስት አወቃቀር በሚለው አጀንዳ ስር መካተት ነበረባቸው የተባለ ሲሆን ሙስናን ደግሞ ሁሉም የሚጸየፈውና በመኖሩ የሚስማማ ስለሌለ በምን አግባብና ሁኔታ አጀንዳ ሆኖ ቀረበ ሲሉ የምክር ቤት ጉባኤ ሀሳብ የሚያቀርቡ ምሁራን ምክክር ኮሚሽን ጠየቁ። በመድረኩ የተሳተፉ አንድ ባለሙያ በአጀንዳ ቁጥር 3 ላይ የተቀመጠው ላይ ትችት ሰንዝረዋል። ይህም ትችት የተነሳው የአዲስ አበባና የድሬዳዋ ጉዳይን ራሱን ችሎ በአጀንዳነት መቅረቡን ተከትሎ ነው። እንደ ባለሙያው ገለጻ ከሆነ የከተሞቹ ጉዳይ በሀገሪቱ የመንግስት መዋቅር ውስጥ ተካቶ ሊታይ የሚገባው እንጂ እንዴት መተናጥልና ራሱን ችሎ ገለልተኛ አጀንዳ ሊሆን እንደቻለ ግልጽ እንዳልሆነላቸው ጠንከር ያለ ጥያቄ አንስተዋል። የሀገራዊ ምክክር ኮሚሽን በበኩሉ የአዲስ አበባና ድሬዳዋ ጉዳይ ራሱን ችሎ በአጀንዳነት እንዲቀርብ ብዙ ጊዜ የሚነሱና ግፊት የተደረገባቸው ከሆኑ ራሳቸውን ችሎ እንዲቆሙ ይደረጋል ሲል ምላሽ ሰጥቷል። ኮሚሽኑ አክሎም አሳማኝ ሀሳብ ያለው በአጀንዳ መቅረጹ ሂደት ውስጥ ብዙ ጊዜ ከተወያየበት በኋላ በአጀንዳነት እንደቀረጸውም አስታውቋል። የትኛውም የሀገራችን ክፍል ቢመጣ ሙስና ማንም አይፈልግም ይጸየፋል ያሉት ባለሙያው እንደ ሀገራዊ መዋቅር ያሉ አጀንዳዎች ይሁን እንጂ ያኛውን ተብሎ አማራጭ የሚቀርብላቸው ሲሆን ሙስና ግን በተቃራኒው የሚቆምላ ሌላው ግን የለው በመሆኑ በውይይቱ ላይ በመመልኩ ተደርጎ እንዲቀርብ እንደታሰበ ማብራሪያ ጠይቀዋል። ይህ በእንዲህ እንዳለ የምክክሩ ሂደት ወቅታዊና ሁለንተናዊ ዘመድ ያስፈልጋል ሌላኛው ባለሙያው የማህበራዊና ወጣቶች ጉዳይ አንስተዋል። አሁን ያለው የኢትዮጵያ ወጣት ትውልድ በጦርነትና በግጭት አውድ ውስጥ ያደገ በመሆኑ በማስታወስ ይህንን የጦርነት ባህል ወደ ሰላማዊ ውይይት መድረክ ለመቀየር ትልቅ የአእምሮ ለውጥ እንደሚያስፈልግም ገልጸዋል። አያይዘውም ወጣቱ ትውልድ የችግሮችና የጉዳቶች ቀዳሚ ገፈት ቀማሽ ቢሆንም በጉባኤ ተሳታፊዎች ዘንድ ያለው ውክልና ግን አነስተኛ ሊሆን ይችላል የሚል ስጋትም እንደገባቸው አመላክተዋል። ኮሚሽኑ ለሀሳብ አቅራቢ ምሁራንና ምክክር ጉባኤው ላይ ለሚሳተፉ ሰዎች ስሜታዊ ሊሆኑ የሚችልባቸው ሁኔታ ሰፊ ስለሆነ ሌላ ችግር እንዳይፈጠር ሙያዊ የሆነ ሀሳብ በማቅረብ የማረጋጋት ኃላፊነት አለባቸውም ብሏል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ለውጭ ዘገባችን እናልፋለን። ሩሲያ ለአውሮፓ ሀገራት ጀርመን የነዳጅ ማስተላለፊያ መስመር የሆነው ኖርድ ስትሪም የፈነዳው በዩክሬን መንግስትና ትዕዛዝ ነው የተባለ ሲሆን ዩክሬን ከአውሮፓ ሀገራት የምታገኘውን ድጋፍና ግንኙነት አደጋ ላይ መጣሉም ተገለጸ። የጀርመን መንግስት የፌዴራል አቃቢ ህግ ሲሆን ማንፈጸም የሚለው ለብዙ ጊዜ ሲያከራክር የቆየ ሲሆን ጀርመን ሊዮፓርድ 2 የተባለ ውድ የሆነ እና የመዋጋት አቅሙ ከፍተኛ የሆነ ታንክ ለዩክሬን ድጋፍ ስታደርግ የቆየች ሀገርም ናት። አቃቢ ህጉ በሀገሪቱ የግላዊነት ህግ ምክንያት ተርሂኬ የተባለና የቀድሞ የዩክሬን ጦር መኮንን ላይ ጦር ወንጀል ክስ መሰረቱ ታውቋል። የክሱ ሰነድ በሃምበርግ ከፍተኛ ፍርድ ቤት የቀረበ ሲሆን ተከሳሹና ሌሎች የዩክሬን ወታደራዊ
አባላት የጥፋቱ ድርጊቱን የፈጸሙት በዩክሬን መንግስት አካላት በተሰጠ ትዕዛዝ ነው ብለዋል። እንደ ጀርመን ድምጽ ዘገባ ከሆነ የመርማሪዎቹ ገለጻ የሚያመለክተው የዚህ ሚስጥራዊ ዘመቻ ዋነኛ ዓላማ የሩሲያ ጋዝ ወደ አውሮፓ የሚጓጓዝበት መስመር ሙሉ በሙሉና ዳግም በማገገም ሁኔታ በማቃረጥ ክሬምሊን በዩክሬን ላይ ለከፈተው ሙሉ ጥቃት የሚጠቀምበትን የገቢ ምንጭ ማድረግ ነው ተብሏል። በጥቃቱ ምክንያት በአራቱ የናፍጣ ማስተላለፊያ መስመሮች ውስጥ ሶስቱ ክፉኛ የተጎዱ ሲሆን ከፍተኛ መጠን ያለው የሚቴን ጋዝ ወደ ከባቢ አየር እንዲለቀቅ ምክንያት ሆኗል ሲል ክሱን አስተባብሏል። የጀርመን አቃቤ ሕግ ውሳኔ ጀርመን ለዩክሬን ያደረገች ያለውን ከፍተኛ ወታደራዊ ድጋፍ ተከትሎ በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ላይ ጥንቃቄ የሚሻ መናገር ሊፈጥር እንደሚችል እየተነገረ ይገኛል። ይህን ተከትሎ የነዳጅ እጦቱ ግርፋት የደረሰባቸው የአውሮፓ ሀገራት ዜጎች ለዩክሬን የሚደረገው ድጋፍ በመንቀፍ መንግስታቸው ላይ ተጽዕኖ በማድረግ ኪቭ ያለባትን ችግር በራሷ እንድትፈታ የሚያደርግ እንቅስቃሴ ሊኖር ይችላል ተብሏል። ተከሳሹ ባለፈው የአውሮፓውያኑ ዓመት በጣሊያን በቁጥጥር ስር ውሎ ወደ ጀርመን ተላልፎ የተሰጠ ሲሆን በአሁኑ ወቅት በሃምቡርግ እስር ቤት ውስጥ ይገኛል ተብሏል። ተከሳሹና ጠበቃው የቀረበውን ክስ ሙሉ ለሙሉ ያስተባበሉ ሲሆን የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በበኩላቸው ስለ ክሱ ዝርዝር መረጃ በይፋ እንዳልደረሳቸውና የሁለቱ ሀገራት የሚመለከታቸው አካላት ተነጋግረው ዝርዝሩን ካወቁ በኋላ ምላሽ እንደሚሰጡ አስታውቀዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው ከመረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።